ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች በመሰረተ ክርስቶስ ቤተክርስቲያን ደቡብ ሆሳዕና አጥቢያ ለ5 ቀናት የሚቆይ የታዳጊ ወጣቶች ስልጠና ተጀመረ። ከውጭ ከባድ ጎርፍ በአፍጋኒስታን፣ ፓኪስታንና ባንግላዴሽ ህይወትና ንብረት አወደመ። ፍሎሪዳዊቷ ወንጌላዊት በአውሮፕላን መነሻ መዘግየት ወቅት ወንጌል በመስበኳ ከበረራ ታገደች። ከመረጃዎቹ ጋር ኒሱና ያሰብራችሁ ቆይታ አድርጋለሁ። አብራችሁ ነው። በመሰረተ ክርስቶስ ቤተክርስቲያን ደቡብ ሆሳዕና አጥቢያ ለ5 ቀናት የሚቆይ የታዳጊ ወጣቶች ስልጠና ተጀምሯል። በመሰረተ ክርስቶስ ቤተክርስቲያን ደቡብ ሆሳዕና አጥቢያ ፍሬያማ ወጣት በሚል ከሐምሌ 27 እስከ ነሐሴ 1 2018 ዓ.ም ያዘጋጀችው የታዳጊ ወጣቶች ስልጠና ተጀምሯል። በመክፈቻ ፕሮግራሙ ላይ በመሰረተ ክርስቶስ ቤተክርስቲያን የሆሳዕና ክልል ዋና ጸሐፊ መጋቢ አዳና ተገኝተው ለታዳጊ ወጣቶቹ መልእክት ሲያስተላልፉ የአጥቢያዋ መሪዎችም ሰልጣኞችም በቆይታቸው ትምህርቱን በሚገባ እንዲከታተሉ አሳስበዋል። በዚህ ስልጠና እድሜያቸው ከ14 እስከ 21 ያሉ ታዳጊ ወጣቶች የሚሳተፉ ሲሆን ለ5 ተከታታይ ቀናት በልዩ ልዩ ርዕሶች በተለያዩ መምህራን ስልጠናው እንደሚሰጥ ይጠበቃል። መረጃው የቤተክርስቲያኒቷ ገጽ ነው። በመንገዱ ሄዳለው የተሰኘ ፌስቲቫል የአዳማ ወንጌል ብርሃን ቤተክርስቲያን የወጣቶች አገልግሎት አዘጋጅነት ተካሂዷል። ታምራት ሞቲስ ስራለው በአዳማ የምትገኘው የወንጌል ብርሃን ቤተክርስቲያን ወንጌልን ለሰው ልጆች ሁሉ ከማድረስ ባሻገር ያላት የአገልግሎት ክፍሎች ላይ ትኩረት በማድረግ የነጓን ቤተክርስቲያን የሚመሩና የሚያገለግሉ ትውልዶችን የማፍራት ስራ ትሰራለች። በአጥቢያዋም ካሉት አገልግሎቶች መካከል የወጣቶች ህብረት አንዱ ሲሆን ቤተክርስቲያን ተስፋ እንዳላት የሚያሳይ ህብረት እንደሆነም ይነገራል። የወጣቶች አገልግሎት በውስጡ በርካታ ዘርፎች ያሉት ሲሆን ወጣቶቹ ውስጣቸው ባለው ጸጋና ክህሎት የሚያገለግሉበት እንደሆነም የወጣቶች አገልግሎት መሪው ዘማሪ ታሪኩ ገልጾልናል። አገልግሎቱም በየዓመቱ የሚደረገውን የወንጌል ፌስቲቫል ያካሂዱ ሲሆን 9ኛውን ፌስቲቫል በመንገዱ እሄዳለሁ በሚል መሪ ቃል ለ5 ቀናት በልዩ ልዩ ፕሮግራሞችም አካሂደዋል። በመንገዱ እሄዳለሁ ፌስቲቫል ለ2 ቀናት ወጣቱ ትውልድን ትኩረት ያደረገ የመናጠቅ ጸሎት በቤተ ክርስቲያኒቱ ያደረጉ ሲሆን በአዳማ ከተማ መንገዶች ላይም በርካታ ወጣት ቅዱሳን የተሳተፉበት የወንጌል ሩጫም አድርገዋል። በሩጫው ቀንም 2 ቦታዎች ላይ ወንጌል የመስበክና የአዳማ ከተማ አስተዳደርና የኢትዮጵያ መሪዎችን የሚያመሰግኑ መልእክቶችን በማስተላለፍ የበረከት ጸሎቶች መደረጋቸውንም ለማወቅ ችለናል። ቀጥሎም የደም ልገሳ መርሃ ግብር የተካሄደ ሲሆን በርካታ ወጣቶች ደማቸውን በመለገስ ለወገኖች የሰብአዊነት ተግባር ፈጽመዋል። በአዳማ የወንጌል ብርሃን ቤተክርስቲያን የወጣቶች አገልግሎት የተዘጋጀውና ለ5 ቀናት የቆየው 9ኛው በመንገዱ ሄዳለው ፌስቲቫል ማጠናቀቂያውንም በቤተክርስቲያኒቱ አዳራሽ ያደረገ ሲሆን የአምልኮ ዝማሬ፣ ረጅም መንገድ ለመሄድ ወደ ጸሎትና ወደ ቃሉ እንመለስ የሚል የቃል እግዚአብሔር መልእክት በመጋቢ ይትባረክ ተላልፎና በፌስቲቫሉ ላይ በተለያየ መንገድ ተሳትፎ ላደረጉ ወጣቶች የምስጋና ምስክር ወረቀትና ለቤተክርስቲያኒቱ የሙሉ ጊዜ አገልጋዮች ስጦታ ተበርክቶ በመሪዎችና አገልጋዮች ለወጣቶች የባርኮት ጸሎት ተደርጓል። በመጨረሻም ቤተክርስቲያን ወጣቱን ትውልድ አምና ስፍራ እንድትሰጥና በመንገዱ እሄዳለው ፕሮግራም የመዘጋጀቱን ዓላማ የቤተክርስቲያኒቱ መጋቢ ፓስተር ይትባረክ ግዛው፣ ዘማሪ ታሪኩ ዘለቀ የሚከተለውን አስተያየት ሰጥተዋል። የወደፊት ትልቁ ራዕይ ሀሳብ ደግሞ በሀገር አቀፍ ደረጃ የወንጌል ብርሃን ወጣቶች በዓል እንዲሆንና የወንጌል ብርሃን ወጣቶች በአጠቃላይ በአንድ ላይ አንድ ከተማ ተሰብስበን ጌታን የምናመልክበት የእግዚአብሔርን ቃል የምንማርበት ልዩ ልዩ በጎ ስራዎችን እንደ ሀገር እንደ ከተማ የምንሰራበትን ራዕይ የሰነቀ ትልቅ ፕሮግራም ነው። አጀማመሩ እንደዚያ ነው፣ ግን ትልቅን ዓላማ ያደረገ ፕሮግራም ነው። እነዚህ የምታያቸው ወጣቶች በጣም እግዚአብሔር የባረካቸው ናቸው። የሚገርማችሁ እነዚህ ወጣቶች ለኛ ኩራቶች ናቸው። እጅግ በጣም ደስታና ተስፋም ናቸው። እነዚህን ወጣቶች ስናስብ ልባችን በደስታ ይሞቃል። ቤተክርስቲያን ተስፋ አላት። የቤተክርስቲያን ነገር ብሩህ ነው ብለን ፈጽመን በእግዚአብሔር እንድንታመንና እንድንደገፍ ያደርጉናል። ከሚያሳዩት ከህይወታቸው፣ ከንግግራቸው፣ ከሚያደርጉት ነገር ተነስተን በቃ እግዚአብሔር ትውልድ አለው፣ ቅሬታ አለው ብለን በደስታ እንሞላለን። የማያበላሽ ሰው የማይሰራ ሰው ነው። የማይሰራ ሰው ይበላሻል እንጂ አያበላሽም። የሚሰራ ሰው ግን ሊያበላሽ ይችላል።
ግን ይታረማል። ለመስራት ብሎ እንጂ ለማበላሸት ብሎ አያበላሽም። ይሄንን አምነን እንቀበል። ታላቅ ወንድም ነው ናቸው፣ አባት ነው ናቸው። እናርማቸው፣ አይዟችሁን እንበላቸው፣ እናስጠጋቸው፣ እንቀፋቸው። ጸጉራቸውን ማሻሸት ትልቅ በረከት፣ ጀርባቸውን መታመታ ማድረግ ትልቅ በረከት። እግዚአብሔር ይመስገን። ለነሱ ደግሞ ትልቅ ተስፋ ነው ይሄ። ቢያንስ ትኩረት እንደምናደርግ ይወቁ። አይኖቻችን ልባችን እነሱ ጋር እንዳለ እንዲያስቡ እናድርጋቸው። የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። የዓለም አብያተ ክርስቲያናት ምክክር ወርልድ ካውንስል ኦፍ ቸርችስ በዓለም ዙሪያ የሚገኙ አባል አብያተ ክርስቲያናት በአየር ንብረት ለውጥ በተመለከተ የጸሎት ጥሪ አቅርበዋል። የጸሎት ጥሪው ላይ በአየር ንብረት ለውጥ ምክንያት ጉዳት ለደረሰባቸው ማህበረሰቦች ድጋፍ እንዲደረግም ጥሪ ቀርቧል። ድርጅቱ በሃይማኖቶች መካከል ያለው ትብብር ለተፈጥሮ ጥበቃና ለፍትህ መረጋገጥ ትልቅ አስተዋጽኦ እንዳለው አጉልቶ አሳይቷል። ፍሎሪዳዊቷ ወንጌላዊት በአውሮፕላን መነሻ መዘግየት ወቅት ወንጌል በመስበኳ ከበረራ መታገዷ ተሰማ። አንዲት ፍሎሪዳዊት ወንጌላዊትና የሶሻል ሚዲያ ተጽዕኖ ፈጣሪ ከኦርላንዶ ወደ ሳንዲያጎ ይጓዝ የነበረ የአላስካ አየር መንገድ አውሮፕላን ውስጥ የበረራ መዘግየትን ተከትላ ለተሳፋሪዎች በመስበኳ ከአውሮፕላን እንድትወርድ ተደርጋለች። ወንጌላዊቷ ዊትኒ ሊን በቪዲዮ እንደታየችው ለተሳፋሪዎች የእግዚአብሔር ጊዜ ትክክለኛ ነው፣ ኢየሱስ ይወዳቸዋል የሚል መልእክት አስተላልፋለች። ሆኖም የበረራ ሰራተኞች ድርጊቷ የደህንነት ስጋት ፈጥሮብናል በማለታቸው ከአውሮፕላን ያስወጧት ሲሆን አየር መንገዱም ወደፊት በበረራዎች እንዳትጠቀም እገዳ ጥሎባታል። ሴትየዋ ድርጊቱን መንፈሳዊ ውጊያ ስትል ገልጸዋለች። የድርጊቱ ቪዲዮ በሶሻል ሚዲያ ላይ ከተሰራጨ በኋላ ህዝቡ በሁለት ተከፍሏል። ክርስቲያኖች ድርጊቷን ሲደግፉት፣ ሌሎች ደግሞ አውሮፕላን የቤተ ክርስቲያን መድረክ አይደለም፣ ተሳፋሪዎች ተገደው ስብከት የሚሰሙበት ቦታም አይደለም በማለት ኮንነውታል። ሊን ግን የአውሮፕላን ማረፊያ ውሏ በመንፈሳዊ ቀጠሮች የተሞላ እንደነበር የምታምን ሲሆን ለሹፌርና ለሆቴል ሰራተኞች ጸሎት ማድረጓን ገልጻለች። በተጨማሪም ከአውሮፕላን እንድትወርድ ከተደረገች በኋላ ያገኟትን ፓይለቶችና የፖሊስ አባላትን ስትባርክ የሚያሳይ ቪዲዮም አጋርታለች። ዘገባው የክርስቲያን ፕሪሚየር ኒውስ ነው። በመጨረሻም ከባድ ጎርፍ በአፍጋኒስታን፣ ፓኪስታንና ባንግላዴሽ ህይወትና ንብረት አወደመ። ከባድ የአየር ሁኔታ በአፍጋኒስታን፣ ፓኪስታንና ባንግላዴሽ ሰፊ ጉዳት በማድረሱ ለተጎጆች የጸሎት ጥሪም ቀርበዋል። ዳንኤል አንተነህ ዝርዝሩ እንደሚከተለው ተከታትሎታል። በአፍጋኒስታን በፓኪስታንና ባንግላዴሽ የደረሰው ከባድ ዝናብ፣ ጎርፍና የመሬት መንሸራተት ክርስቲያኖችን ጨምሮ በሚሊዮኖች የሚቆጠሩ ሰዎችን እየጎዳም ሲሆን ዓለም አቀፍ ክርስቲያናዊ ድርጅቶች ለተጎጂዎች ጸሎት እንዲደረግም ጥሪያቸውንም አቅርበዋል። በአፍጋኒስታን አንድ ክፍለ ሀገር በከባድ ዝናብና አውዳሚ ጎርፍ ተመቶም በአጭር ጊዜ ውስጥ ሰፊ ውድመትም አስከትሏል። ብዙዎች ህይወታቸውን ሲያጡ፣ ቤቶችና የኑሮ መተዳደሪያዎችም ወድመዋል። አንዳንድ መንደሮችም ሙሉ በሙሉም በጎርፍም ተወስደዋል። በፓኪስታን ተከታታይ ጎርፍ ብዙ ማህበረሰቦችን በመጉዳት ቤቶችን፣ ሰብሎችን፣ ንብረቶችንና የሰዎችን መተዳደሪያም አውድመዋል። ብዙ ቤተሰቦች ምግብ፣ ንጹህ የመጠጥ ውሃ፣ መጠለያ፣ መድኃኒትና ሌሎች አስፈላጊ እርዳታዎችንም በአስቸኳይ ይፈልጋሉም ተብሏል። በአካባቢ ያሉ አብያተ ክርስቲያናትና አማኞችም ቢጎዱም ያላቸውን ውስን አቅም ተጠቅመውም ለተጎጂዎች ድጋፍ ለማድረግም እየተጉ መሆናቸው ተገልጿል። ባንግላዴሽ ደግሞ ከባድ ዝናብ፣ ጎርፍና የመሬት መንሸራተት ከ1 ሚሊዮን በላይ ሰዎችንም በተጽዕኖ ስርም አስገብተዋል። ቢያንስ 51 ሰዎች ህይወታቸውንም አጥተዋል የተባለም ሲሆን ቤቶች፣ መንገዶችና የእርሻ መሬቶችም በውሃ ተጠለቅልቀዋል። ብዙ አካባቢዎችም ከኤሌክትሪክ፣ ከመጓጓዣና ከሌሎች መሰረታዊ አገልግሎቶችም ተቋርጠዋል። በባንግላዴሽ የሚገኝ አንድ የአካባቢ አጋር ብዙዎች ቤተሰቦች ከመንግስትና ከሌሎች ድርጅቶች እርዳታን ማግኘት ቢጀምሩም ክርስቲያኖች በእምነታቸው ምክንያትም ከእርዳታ ሊገለሉ ወይም መድሎ ሊገጥማቸው ይችላል ማለትም ስጋቱንም ገልጸዋል። ክርስቲያናዊ ድርጅቶች ለተጎጂዎች እንዲጸለይ እንዲሁም የእርዳታ ስራዎች በፍጥነትና በፍትሃዊነት እንዲደርሱ ዓለም አቀፍ ማህበረሰቡም እንዲተባበርም ጥሪም አቅርበዋል። ለዕለቱ የያዝናቸው መረጃዎቻችንን ከማጠቃለላችን በፊት አስቴናዎቹን እናስሳችሁ። በመሰረተ ክርስቶስ ቤተክርስቲያን ደቡብ ሆሳዕና አጥቢያ ለ5 ቀናት የሚቆይ የታዳጊ ወጣቶች ስልጠና ተጀመረ። ከውጭ ከባድ ጎርፍ በአፍጋኒስታን፣ ፓኪስታንና ባንግላዴሽ ህይወትና ንብረት አወደመ። ፍሎሪዳዊቷ ወንጌላዊት በአውሮፕላን መነሻ መዘግየት ወቅት ወንጌል በመስበኳ ከበረራ ታገደች።
ለዛሬ ከጄኤምኤም ቴሌቪዥን ያዝናቸው መረጃዎቻችን ይመስሉ ነበር። እኔ ሱና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይ ተደረኩኝ። መረጃዎቹን ያዘጋጀችላችሁ ደግሞ ነጻነት ተቆማ ነበረች። ከቀሪ ጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ